ኢብራሂም አለይሂ ሰላም በቡራቅ የሚሰፍረው ብቻውን በሚሆንበት ጊዜ ነው። ከሱ ጋር ሌላ ሰው በሚኖርበት ጊዜ የተለመደውን አይነት ጉዞን ይጓዛል። ከዚህ በኋላ ግን እስማኤል በራሱ በሚጠይቅበት ጊዜ ይሳፍር የነበረ በቡራቅ ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ሰዎች እንዴት ናችሁ? ሰላም ከኔ አልሐምዱሊላህ በጣም ሰላም ያለው ከክፍል 3 የቀጠለ ነብዩ ኢብራሂም አለይሂ ሰላም ታሪክ ኢብራሂም አለይሂ ሰላም በቡራቅ የሚሰፍረው ብቻውን በሚሆንበት ጊዜ ነው። ከሱ ጋር ሌላ ሰው በሚኖርበት ጊዜ የተለመደውን አይነት ጉዞን ይጓዛል። ከዚህ በኋላ ግን እስማኤልን ተመላልሶ በሚጠይቅበት ጊዜ ይሳፈር የነበረ በቡራቅ ነበር። ለዚህም ሲል ነው የመንገደኛን ጣጣ አይሸከምም ነበር። ከባለቤቱና ከልጁ ጋር ወደ መካ ተጓዙ። በመካ ውስጥ ከሚገኘው ሸለቆ ዘንድ እስኪደርስ ድረስ ይዟቸው ተጓዘ። ይህ ሸለቆ ሰውም ሆነ ነዋሪ አዝመራ፣ ውሃ በድፍኑ ምንም ነገር አልነበረም። በተራሮች መሃል ያለ አንዳችም ነገር የሌለበት ሸለቆ ነው። ከዚያ እንዲህ ባለ ሸለቆ ሀጀርን ከልጇ ከእስማኤል ጋር ብቻዋን ተዋት። ኢብራሂም አለይሂ ሰላም ሄደ። ሀጀር በጉዳዩ ተገረመች። በአንድ መንደር ውስጥ አልያም ቢያንስ ምግብና ውሃ በሌለበት የሚተዋት ነበረ የመሰላት። እንዲሁ በረሃ ላይ እንደሚተዋት አልጠበቀችም፣ ግን ትቷት ጉዞውን ቀጠለ። ሀጀር አለይሂ ሰላም ተከተለችውና ኢብራሂም ሆይ ለምንድን ነው የምትተወን? ውሃ፣ ምግብ፣ ሰው የሌለበት ቦታ ነው የምትተወን አለችው። ቢሆንም ወደ ኋላ አልዞረም፣ አላመነታም። አለይሂ ሰላም ጉዞውን ቀጠለ። እሷ ደግሞ እየተከተለች ትለምነው ጀመር፣ እንዲያዝንላት ትጠይቀው ጀመር። በዚህ ማንም በሌለበት ቦታ እንድንሞት ነውን? ድብን ባለ በረሃ ውስጥ ብላ ጠየቀችው። ቢሆንም ከአቋሙ ፍንክች አላለም። በስተመጨረሻ አንድ ቃል ተናገረች። እንድታደርግ ያዘዘህ አላህ ነው እንዴ ስትል ጠየቀችው። እሱም አዎ በትክክል አላት። ሀጀርም አለይሂ ሰላም ከሴቶች በፊት ወንዶችን ያስተማረችበትን ንግግር ተናገረች። ነገሩ ከአላህ ሱብሓነሁ ወተዓላ ዘንድ መሆኑን ባወቀች ጊዜ እንግዳውስ አይተወንም ብላ መለሰችለት። ጉዳዩ የአላህ ሱብሓነሁ ወተዓላ ከሆነ በከንቱ አይተወንም አለች። በትክክል አንድ ሰው የአላህን ሱብሓነሁ ወተዓላ ትዕዛዝ ከጠበቀ ፍርሃት ሊገባው አይገባም፣ አላህ አይጥለውምና። ድህነትን ማጣትን አትፍሩ፣ አላህ ሲሳይን ለጋሽ ነው። የአላህ ትዕዛዝ እስከ ፈጸምን ድረስ እርሱ ይረዳናል፣ ያግዘናል። አትዋሽ፣ እውነት መምለጫ መንገድ ነው። ሐራምም አትስራ፣ ሐራም በረከትን እልም አድርጎ ያጠፋል። ስለዚህ ያለፉትን የአላህ ደጋግ ባሮች መካከል አንዲት አማኝ ሴት ባለቤቷን ለመሸኘት በር ላይ ስትደርስ ስለኛ አላህን ፍራ፣ በረሃብ ላይ ቅናትን ልንታገስ እንችላለን፣ በጀሃነም እሳት ላይ ግን አንዲትን ቆይታ እንኳ አንችልም፣ ወደ ቤታችን ሐራምን ይዘህ አትግባ በማለት ያስጠነቀቁ ነበር። የዚህችን ሙስሊም ሴት ጉዳይ እስቲ ተመልከቱ። ነገሩ የአላህ ሱብሓነሁ ወተዓላ እንዲህ ባወቀች ጊዜ ለአላህ እጇን ሰጠችና እንዲህማ ከሆነ አይተወንም ብላ ወደ ህፃኗ ልጇ እስማኤል ተመለሰችና እዛው ቆየች። ከቆይታ በኋላ ውሃ አለቀ። የዚህ ህፃን የምትሰጠው ምንም ነገር አልነበረም። ህፃኑ ማልቀስ ጀመረ። ሀጀር ይሄንን የረሃብ ለቅሶ መስማት ከበዳት። ቦታው ትታው በአቅራቢያው ወደሚገኝ አንዲት ኮረብታ ሄደች። ሶፋ ይባላል። የዚህ ላይ ቆማ በእይታዋ መሽከርከር ጀመረች። ምናልባት አንዳች ነገር አገኝ ብላ አሊያም ሰው አገኛለሁ ብላ ይሆናል፣ ግን ምንም ማግኘት አልቻለችም። ወደ ሸለቆው ተመለሰች። እዚያ የሸለቆው መሃል ስትደርስ ሮጥ አለች። ከዚያ ሌላኛው ኮረብታ መርዋ ላይ ወጣች። አሁንም በአይኗ ማስተዋልና መፈለግ ጀመረች። ምንም ማድረግ አልቻለችም። ማንንም ማግኘት አልቻለችም። ከህፃን ልጇ እየራቀች ተሰማት እና እንደገና እንድትቀርበው ወደ ሶፍ ሮጠች። በዚህ ሁኔታ መመላለስ ጀመረች። ሱብሃንአላህ፣ እናት በልጇ ላይ አደጋን ስትፈራ እንዴት እንደምትሆን አያችሁን? ከዚያን ሶፋና መርዋ መካከል 7 ጊዜ ተመላለሰች።
ሙስሊሞች በሐጅና ዑምራ በሶፋና በመርዋ መካከል 7 ጊዜ የሚመላለሱት ይህንን ታላቅ ክስተት ለማስታወስ እና ህያው ማድረግ ነው። በሰባተኛው ዙር በመርዋ ኮረብታ ላይ ሳለች ድምፅ ሰማች። ሳህ ትል ጀመር። እስኪ ዝም በይ ማለት ነው። ማንን ነው የምትለው? ራሷን ነበር። ልቧን እያለችው ነው። ይህ ያለችበት ድንጋጤ ለማረጋጋት ነው። ድምፁን በትኩረት ታዳምጥ ጀመር። ከዚያን እስማኤል አለይሂ ሰላም ዘንድ ድምጿን ሰማች። ወደ እስማኤል አለይሂ ሰላም ዘንድ ሮጠች። ከዚያን እስማኤል እግር ስር ውሃ ሲፈልቅ ተመለከተች። ጅብሪል አለይሂ ሰላም መጣና በክንፉ ጫፍ በዘምዘም ውሃ መፍለቂያ ቦታ መሬቱን በመምታት ሸነቆረው እና በዚያ ታላቅ ምንጭ ይመነጭ ጀመር። በመልአኩ ቆፍሮ በተከበረው ነቢይ አለይሂ ሰላም እግር ስር ዘምዘም መፍለቅ ጀመረች። ሀጀር አለይሂ ሰላም ይህችን የፈለቀች ውሃ በማየት እጅግ ተደሰተች። መጀመሪያ ላይ ትንሽ ውሃ ነበረች። ቦታውን በማስፋት ቆፈረችው። በአፈርና በድንጋይ እየገደበች ዘምዘም ማለት ጀመረች። ቁም፣ ተጠራቀም ማለት ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ አላህ ሀጀርን ይዘንላት ዘምዘምን ባትገድባት ኖሮ በኃይል የምትንቧቧ ጅረት የምትሆን ምንጭ ትሆን ነበር ይላሉ። ግን ተቻኩላ ውሃውን እየፈለቀ ነበር። ግን ተቻኩላ ቦታውን በማስፋት ገደበችው። በእስማኤል ጉዳይ እጅግ ስለሳሳች ነበር። ከዚያን ከዚች ውሃ እስማኤልም እሷም በዚያች ድንቅ ተአምር ከሞት ተረፉ። ግን አሁንም የሚጎራበታት ሰው የለም። የምትበላው ምግብ የላትም። በእርግጥ እርሷም ሕፃን ልጇም ከዘምዘም እየጠጡ ነው። በዚች የዘምዘም ምንጭ ባለችበት አካባቢ አየር ላይ አዕዋፋት ያንዣብቡ ጀመር። ከአዕዋፍ በውሃ አካባቢ ያንዣብባሉ ይታወቃል። በዚህን ጊዜ ከአረብ ጎሳዎች መካከል ስሙ ገናና የሆነ ጁሩሁሞች በመባል የሚታወቁ ጎሳዎች በየመን የሚገኘው የመዕረብ ግድብ በመፍረሱ ከዚያ ተፈናቅለው ወደ መካ አቅጣጫ እየተጓዙ ነበር። በየመን ውስጥ የመዕረብ ግድ የሚባል ትልቅ ግድብ ነበር። ውሃን ለማጠራቀም ይጠቀሙት ነበር። ግድቡ ፈረሰና አረቦች ከየመን ወደ የተለያዩ የአረብ ደሴቶች ተበታተኑ። የአረቦች መሰረታቸው የሁሉም የመን ነበር። ከዚያ እየተበታተኑ የመዕረብ ግድብ ከፈረሰ በኋላ ነው የተፈናቀሉት። የአረብ ነገዶች መካከል ጁሩሁሞች ይገኙበታል። እያንዳንዱ ተፈናቃይ የአረብ ጎሳ የሚያርፍበትን ውሃ አዘል የሆነ ምድር ይፈልግ ነበር። በሰው ልጅ ውስጥ ውሃ የህይወት መሰረት ነው። ጎሳዎቹ በዙሪያው ሰፍረው የሚኖሩባት የውሃ ስፍራ ይፈልጋሉ። የመካን መንገድ የሚያውቁ ነጋዴዎች በመካከላቸው ነበሩና የት አካባቢ ላይ ውሃ እንደሚገኝ ያውቃሉ። አካሄዳቸው ወደ ሻም አቅጣጫ ነበር። በመካ ሸለቆ አዕዋፍ ሲያንዣብብ ተመለከቱ። የመካ ሸለቆ ከዚህ በፊት ያውቁ ነበር። አዕዋፍን በተመለከቱ ጊዜ እነኚህ አዕዋፍ በአላህ ይሁንብን አንድ ነገር አላቸው ከሆነ ሚስጥር ተሸክመዋል አሉ። ነገሩን እንዲመለከቱ መልእክተኛ ላኩ። ይህም መልእክተኛ አንድ ዜና ይዞላቸው መጣ። ከነገዶቹ ወደ ቦታው ተቅጣጩ። ብልህነትና ጥብቅነት፣ ቸርነት፣ መንገድ ቆራጭ ሽፍታዎችና ሰዎች አስቸጋሪ አልነበሩም። በውሃው አካባቢ አንዲት ሕፃን አጠገቧ ያለ ሴት አገኙ። አንቺ ሴት ሆይ እዚህ ሸለቆ አካባቢ እንድንኖርና ከዚህ ውሃ እንድንጠጣ ትፈቅጅልን ይሆን ብለው ጠየቋት። ውሃውን በመጠቀማችሁ ክፍያ ትሰጡኛላችሁ አለቻቸው። አዎን እንሰጥሻለን አሏት። የፈለጉትን ማድረግ ይችሉ ነበር። አንዲት ብቻዋን በበረሃ ውስጥ ያለችን ሴት መገፍተር ይችሉ ነበር፣ ግን ጥብቅነታቸውና ቁጥብነታቸው ከለከላቸው። ጁሩሁሞች
በዚያ በመካ ሸለቆ ሰፈሩና የሀጀርን የመኖሪያ ሁኔታ እንደዚህ ሆነ። ዘምዘምን ለነዚህ ሰዎች እያከራየች በምታገኘው ክፍያ ትኖር ጀመር። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ደወሉን በመጫን ቤተሰብ ይሁኑ።